ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዙሪያ የምትገኙ ውድ የቻናላችን ቤተሰቦችና ተከታታዮች በያላችሁበት ስፍራና የጊዜ አቆጣጠር አክብሮታዊ ሰላምታችን ይድረሳችሁ። ክቡራን ተከታታዮቻችን በቅድስት ሥላሴ ካቴድራል አዲስ የህንፃ ምርቃትና ባለፉት ሳምንታት ከክርስቲያናዊ ስነ ምግባር ጉድለትና ብልሹ አሰራር ጋር ሲጋለጡ የነበሩት የጎፋ ገብርኤል አስተዳዳሪ ጋር ተያይዞ መምህር ዘመድኩን በቀለ በግል የቴሌግራም ገጹ ከቤተ ክህነት ምንጮች የተገኘ መረጃ በሚል አዲስ መረጃ አጋርቷል። ይህ መረጃ ከሊቀ ጳጳስ እንደደረሰውም ጠቆም ለማድረግ ሞክሯል። ሙሉ መረጃውን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ውድ ቤተሰቦች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ ከወዲሁ እናሳስባለን። ወደ መረጃው እንለፍ። በአዲስ አበባ እምብርት የሚገኘውና የታሪክና የመንፈሳዊነት ተምሳሌት የሆነው የመንበረ ጸባኦት ቅድስት ሥላሴ ካቴድራል ከሰሞኑ አዲስ ህንፃ ገንብቶ ማስመረቁን የኢትዮጵያ ኦርቶዶክስ ተዋሕዶ የመገናኛ ብዙሃን ድርጅት አሳውቋል። ሆኖም ከዚህ ምርቃት ጀርባ በካቴድራሉ አስተዳደርና በንብረት አያያዝ ዙሪያ ቅሬታዎችና የሙስና ክሶች እየተነሱ ይገኛሉ። ከውስጥ ምንጮች የደረሱ መረጃዎች በሚል መምህር ዘመድኩን እንዳጋሩት የቤተ ክርስቲያኒቱ ሀብት ለጥቂት ግለሰቦች መጠቀሚያ እየሆነ ነው የሚሉ ስጋቶችን ጨምሯል። ጉዳዩ እንዲህ ነው። ካቴድራሉ አዲስ ያስገነባውን ራስ ገዝ ህንፃ ለማከራየት ባወጣው ጨረታ በርካታ ተጫራቾች የ500 ብር መጫረቻ ፎርም ሞልተው ሂደቱን ሲጠባበቁ ነበር። ሆኖም ጨረታው በግልጽ ባልታወቀ ምክንያት ተሰርዞ መላው ህንፃ ለጥቂት ዓመታት በአንድ ጊዜ በ35 ሚሊዮን ብር ለአንድ ባለሀብት እንዲከራይ መወሰኑ ቅሬታን ቀስቅሷል። ይህ ውሳኔ ግልጽነት የጎደለው ከመሆኑም በላይ በካቴድራሉ አስተዳደር ውስጥ የሚገኙ የተወሰኑ ግለሰቦችን ጥቅም መሰረት ያደረገ እንደሆነ ይነገራል። ምንጮች እንደሚሉት በህንፃው አስተዳደርና በሂሳብ ሹመት ላይ የተቀመጡ ግለሰቦች ከዚህ ቀደም በሌሎች አድባራት በፋይናንስ ምክንያት የተጠረጠሩ መሆናቸው ነው። በካቴድራሉ የፋይናንስ ስርዓት ላይ ጥቁር ጥላ እያጠላ ይገኛል። በተለይም በካቴድራሉ በሂሳብ ሹምነት የተመደበው ግለሰብ ከዚህ ቀደም በሌሎች አድባራት እንደ ሰዓሊተ ምሕረትና ልደታ በስርቆትና በብክነት ተባሮ የነበረ መሆኑን ምንጮች ይናገራሉ። በተጨማሪም በካቴድራሉ ቁጥጥር ላይ የተሾሙ ግለሰብ የሙያ ብቃት የሌላቸውና በዝምድና ትስስር የመጡ መሆናቸው ተነግሯል። ይህ ግልጽ የአሰራር ግድፈት በተጫራቾችም ላይ ቅሬታ እንደፈጠረና ለጨረታ የተያዘው 500 ብር ይመለስ አይመለስ እስካሁን እንዳልተረጋገጠ ተነግሯል። ተከራዩ ማን ነው የሚለው ሌላ ጥያቄ ቢሆንም እስካሁን ድረስ ማን እንደሆነ ያልታወቀ ሲሆን በቅርብ ቀን ግን ውል ስለሚፈራረሙ ግልጽ ይሆናል ሲሉ የመረጃ ምንጮቹ ጠቁመዋል። ከዚህ ጋር ተያይዞ ባለፉት ሳምንታት በመረጃና በማስረጃ ሲጋለጡ የቆዩት የጎፋ ገብርኤል አስተዳደር ጉዳይ ከኢክርስቲያናዊ ምግባራቸው በተጨማሪ በካቴድራሉ የኪራይ ሱቆች ገቢ በቀጥታ ወደ ግለሰቦች ባንክ አካውንት እንደሚያስገቡ መጋለጡ የሚታወስ ነው። ከዚህም ጋር ተያይዞ መምህር ዘመድኩን አዲስ መረጃ አጋርቷል። ይህም ከህግ አግባብ ውጭ 28,000 ካሬ ሜትር ቦታን በርካሽ ዋጋ ለ5 ዓመታት ለማከራየት አስተዳዳሪዎቹ ከ9 ሚሊዮን ብር በላይ ጉቦ እንደተቀበሉ አጋልጧል። ይህንን የሙስና አሰራርና በደል የተቃወሙ የሰበካ ጉባኤ አባላትና የሰንበት ትምህርት ቤት ወጣቶች ላይ ከፍተኛ ወከባ እየደረሰ መሆኑን ምንጮቹ እንደገለጹለት ጠቁሟል። ነቢያት ለገሰ፣ ዮሐንስ ጀማነ እና ዲያቆን ያዕቆብ ቦጋለ የተባሉ ግለሰቦች የቤተ ክርስቲያኒቱን አካውንት ከመዘረፍ ለመከላከል በመሞከራቸው በአስተዳደሩ እንዲታሰሩ ጥያቄ ቀርቦባቸዋል። ለዚህም እንዲረዳ ለአንድ የፖሊስ መኮንን እነዚህን ልጆች ለማስፈራራት 150 ሺህ ብር ጉቦ እንደተሰጠ የቤተ ክህነቱ መረጃ ምንጮች አክለው ገልጸውልኛል ብሏል። ውድ ተመልካቾቻችን በአጠቃላይ የቤተ ክህነት መረጃ ምንጮች እንደሚያሳዩት በቅድስት ሥላሴ ካቴድራል እና በጎፋ ገብርኤል ዙሪያ የሚታዩት የህንፃ ግንባታዎችና ሌሎች ገቢዎች ለቤተ ክርስቲያኒቱ እድገት የሚውሉ ቢመስሉ በተግባር ግን በአስተዳደር ብልሹነት፣
በአካባቢያዊ አድሎና በስልታዊ ሙስና ምክንያት ለጥቂት ግለሰቦች መጠቀሚያ የሆኑ መሆናቸውን ያመለክታሉ። ይህንን የሚቃወሙ ወገኖች ላይ የሚደረገው የህግ ወከባዎችም የችግሩን ስር መስደድ ያሳያሉ። በዚህ እና ተያያዥ ጉዳዮች ላይ የተሰማችሁን ሀሳብና አስተያየት በኮሜንት መስጫ ላይ አሳውቁን። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳያል። በዚሁ ፈጸም ዝርዝር መረጃዎችን የዘመድኩን በቀለ የቴሌግራም ገጽ ላይ ማግኘት ትችላላችሁ። ሰናይ ጊዜ ተመኘንላችሁ። ሰላም ጤና ይስጥልን። ክቡራትና ክቡራን በዓለም ዙሪያ የምትገኙ ውድ የቻናላችን ቤተሰቦችና ተከታታዮች በያላችሁበት ስፍራና የጊዜ አቆጣጠር አክብሮታዊ ሰላምታችን ይድረሳችሁ። ክቡራን ተከታታዮቻችን በቅድስት ሥላሴ ካቴድራል አዲስ የህንፃ ምርቃትና ባለፉት ሳምንታት ከክርስቲያናዊ ስነ ምግባር ጉድለትና ብልሹ አሰራር ጋር ሲጋለጡ የነበሩት የጎፋ ገብርኤል አስተዳዳሪ ጋር ተያይዞ መምህር ዘመድኩን በቀለ በግል የቴሌግራም ገጹ ከቤተ ክህነት ምንጮች የተገኘ መረጃ በሚል አዲስ መረጃ አጋርቷል። ይህ መረጃ ከሊቀ ጳጳስ እንደደረሰውም ጠቆም ለማድረግ ሞክሯል። ሙሉ መረጃውን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ውድ ቤተሰቦች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ ከወዲሁ እናሳስባለን። ወደ መረጃው እንለፍ። በአዲስ አበባ እምብርት የሚገኘውና የታሪክና የመንፈሳዊነት ተምሳሌት የሆነው የመንበረ ጸባኦት ቅድስት ሥላሴ ካቴድራል ከሰሞኑ አዲስ ህንፃ ገንብቶ ማስመረቁን የኢትዮጵያ ኦርቶዶክስ ተዋሕዶ የመገናኛ ብዙሃን ድርጅት አሳውቋል። ሆኖም ከዚህ ምርቃት ጀርባ በካቴድራሉ አስተዳደርና በንብረት አያያዝ ዙሪያ ቅሬታዎችና የሙስና ክሶች እየተነሱ ይገኛሉ። ከውስጥ ምንጮች የደረሱ መረጃዎች በሚል መምህር ዘመድኩን እንዳጋሩት የቤተ ክርስቲያኒቱ ሀብት ለጥቂት ግለሰቦች መጠቀሚያ እየሆነ ነው የሚሉ ስጋቶችን ጨምሯል። ጉዳዩ እንዲህ ነው። ካቴድራሉ አዲስ ያስገነባውን ራስ ገዝ ህንፃ ለማከራየት ባወጣው ጨረታ በርካታ ተጫራቾች የ500 ብር መጫረቻ ፎርም ሞልተው ሂደቱን ሲጠባበቁ ነበር። ሆኖም ጨረታው በግልጽ ባልታወቀ ምክንያት ተሰርዞ መላው ህንፃ ለጥቂት ዓመታት በአንድ ጊዜ በ35 ሚሊዮን ብር ለአንድ ባለሀብት እንዲከራይ መወሰኑ ቅሬታን ቀስቅሷል። ይህ ውሳኔ ግልጽነት የጎደለው ከመሆኑም በላይ በካቴድራሉ አስተዳደር ውስጥ የሚገኙ የተወሰኑ ግለሰቦችን ጥቅም መሰረት ያደረገ እንደሆነ ይነገራል። ምንጮች እንደሚሉት በህንፃው አስተዳደርና በሂሳብ ሹመት ላይ የተቀመጡ ግለሰቦች ከዚህ ቀደም በሌሎች አድባራት በፋይናንስ ምክንያት የተጠረጠሩ መሆናቸው ነው። በካቴድራሉ የፋይናንስ ስርዓት ላይ ጥቁር ጥላ እያጠላ ይገኛል። በተለይም በካቴድራሉ በሂሳብ ሹምነት የተመደበው ግለሰብ ከዚህ ቀደም በሌሎች አድባራት እንደ ሰዓሊተ ምሕረትና ልደታ በስርቆትና በብክነት ተባሮ የነበረ መሆኑን ምንጮች ይናገራሉ። በተጨማሪም በካቴድራሉ ቁጥጥር ላይ የተሾሙ ግለሰብ የሙያ ብቃት የሌላቸውና በዝምድና ትስስር የመጡ መሆናቸው ተነግሯል። ይህ ግልጽ የአሰራር ግድፈት በተጫራቾችም ላይ ቅሬታ እንደፈጠረና ለጨረታ የተያዘው 500 ብር ይመለስ አይመለስ እስካሁን እንዳልተረጋገጠ ተነግሯል። ተከራዩ ማን ነው የሚለው ሌላ ጥያቄ ቢሆንም እስካሁን ድረስ ማን እንደሆነ ያልታወቀ ሲሆን በቅርብ ቀን ግን ውል ስለሚፈራረሙ ግልጽ ይሆናል ሲሉ የመረጃ ምንጮቹ ጠቁመዋል። ከዚህ ጋር ተያይዞ ባለፉት ሳምንታት በመረጃና በማስረጃ ሲጋለጡ የቆዩት የጎፋ ገብርኤል አስተዳደር ጉዳይ ከኢክርስቲያናዊ ምግባራቸው በተጨማሪ በካቴድራሉ የኪራይ ሱቆች ገቢ በቀጥታ ወደ ግለሰቦች ባንክ አካውንት እንደሚያስገቡ መጋለጡ የሚታወስ ነው። ከዚህም ጋር ተያይዞ መምህር ዘመድኩን አዲስ መረጃ አጋርቷል። ይህም ከህግ አግባብ ውጭ 28,000 ካሬ ሜትር ቦታን በርካሽ ዋጋ ለ5 ዓመታት ለማከራየት አስተዳዳሪዎቹ ከ9 ሚሊዮን ብር በላይ ጉቦ እንደተቀበሉ አጋልጧል። ይህንን የሙስና አሰራርና በደል የተቃወሙ የሰበካ ጉባኤ አባላትና የሰንበት ትምህርት ቤት ወጣቶች ላይ ከፍተኛ ወከባ እየደረሰ መሆኑን ምንጮቹ እንደገለጹለት ጠቁሟል። ነቢያት ለገሰ፣ ዮሐንስ ጀማነ እና ዲያቆን ያዕቆብ ቦጋለ የተባሉ ግለሰቦች የቤተ ክርስቲያኒቱን አካውንት
ከመዘረፍ ለመከላከል በመሞከራቸው በአስተዳደሩ እንዲታሰሩ ጥያቄ ቀርቦባቸዋል። ለዚህም እንዲረዳ ለአንድ የፖሊስ መኮንን እነዚህን ልጆች ለማስፈራራት 150 ሺህ ብር ጉቦ እንደተሰጠ የቤተ ክህነቱ መረጃ ምንጮች አክለው ገልጸውልኛል ብሏል። ውድ ተመልካቾቻችን በአጠቃላይ የቤተ ክህነት መረጃ ምንጮች እንደሚያሳዩት በቅድስት ሥላሴ ካቴድራል እና በጎፋ ገብርኤል ዙሪያ የሚታዩት የህንፃ ግንባታዎችና ሌሎች ገቢዎች ለቤተ ክርስቲያኒቱ እድገት የሚውሉ ቢመስሉ በተግባር ግን በአስተዳደር ብልሹነት፣ በአካባቢያዊ አድሎና በስልታዊ ሙስና ምክንያት ለጥቂት ግለሰቦች መጠቀሚያ የሆኑ መሆናቸውን ያመለክታሉ። ይህንን የሚቃወሙ ወገኖች ላይ የሚደረገው የህግ ወከባዎችም የችግሩን ስር መስደድ ያሳያሉ። በዚህና ተያያዥ ጉዳዮች ላይ የተሰማችሁን ሀሳብና አስተያየት በኮሜንት መስጫ ላይ ያሳውቁን። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳያል። በዚሁ ፈጸም ዝርዝር መረጃዎችን የዘመድኩን በቀለ የቴሌግራም ገጽ ላይ ማግኘት ትችላላችሁ። ሰናይ ጊዜ ተመኘንላችሁ።